ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? በዛሬው እንግዲህ በዕለተ ሐሙስ በድጋሚ ተገናኝተናል። ከፓስተር አለማየሁ ጋር ከትላንትናው ዜና በኋላ ዛሬ ዳግም እንግዲህ ተገናኝተናል። የዓለማችን ወቅታዊ ጉዳይ ከድጡ ወደ ማጡ በመሸጋገር ላይ ይገኛል። እጅጉንም ደግሞ አስጊም እየሆነም እየመጣ ይገኛል። ይህ ሁሉ በዓለማችን መገናኛ ብዙሃን ላይ በከፍተኛ ደረጃ ማለት ይቻላል ተቆጣጥሮት ይገኛል። በተለይም በመካከለኛው ምስራቅ የተቀሰቀሰው በኢራንና በእስራኤል አማካኝነት የተነሳው ጦርነት በርካታ ሀገሮችንም ስቦ የመክተት ኃይሉ በጣም እየጨመረ ስለመጣ በዚህ ዙሪያ ላይ ፓስተር አለማየሁ መረጃዎችን ይዞ መጥቶ ለኛ ሊያጋራን መስመር ላይ ይገኛል። ከዚች መሸጋገሪያ በኋላ ተመልሰን እንገናኛለን። የትም እንዳትሄዱ ጠብቁን። ተመልሰን ተገናኝተናል። አድማጮች መስመር ላይ ፓስተር አለማየሁ ነሙ ይገኛል። በቀጥታ ወደዛ መራችኋለሁ። ሰላም ላንተ ይሁን ፓስተር። እንደምን አልክ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንግዲህ ተገናኝተናል። በትላንትናውም ዕለት የተከሰቱ ክስተቶች አሉ። ማምሻውንም እንዲሁ ዛሬም ቀኑም እንደዚሁ እነዛ መረጃዎች ደግሞ አንተ እጅ ይገኛሉ። እስኪ ምን ምን እንደሆኑ አጋራን እስኪ። እንግዲህ ምንድነው አሜሪካ ኢራኑ መንፈሳዊ መሪ አያቶላ ሁሜኒ እጅ እንዲሰጡ መጠየቋ ዓለምን እጅግ እያነጋገረ ይገኛል። ምንድነው ያው ከምንገላችሁ እጃችሁን ብትሰጡ የሚል ነገር አንስተዋል። ነገር ግን የአያቶላው ምላሽ እጅግ ትንሽ ጠንከር ያለ ምላሽ ነው። ጦርነቱ ገና አሁን ተጀምሯል ብለዋል። እንግዲህ ጦርነቱ ገና አሁን ተጀምሯል ማለታቸው ሁለቱንም ኔታንያሁንም አሜሪካውን ፕሬዚደንት እጅግ አስቆጥቷል። በዚህም እንግዲህ እሳቸውን ለመግደል ዘመቻው ተጀምሯልና እንግዲህ በዚህ ዘመቻ ያገኟቸው የሚታወቅ ነገር የለም። ነገር ግን አሁን ዛሬ ላይ ከጥቂት ሰዓታት በፊት ዘገይት ብሎ የወጡት መረጃዎች የአያቶላ ሁሜኒ የተደበቁበት ዋሻ ተመቷል የሚል አይነት ነገር መረጃ ወጥቷል። ግን እሳቸው እውነት እዛ ተደብቀዋል? አያገኟቸው የሚታወቅ ነገር የለም። እንግዲህ ዶናልድ ትራምፕ ኢራን በአስቸኳይ እጅ የማይሰጡ ከሆነ እኛ ወደ ጦርነቱ መግባት አለብን ወይም ደግሞ እንገባለን የሚል የማስፈራሪያ ነገር አንስተዋል። ነገር ግን ምንድነው የአሜሪካ እሳቸው ከጂ7 ተመልሰው እንደነበረ ሳይጨርሱ ይታወቃልና ምንድነው ስብሰባ ተደርጎ ነበረ። የአሜሪካ የጦር ምክር ቤት የሚባል አለ። በእንደዚህ አይነት ጉዳይ ላይ ውሳኔ የሚያስተላልፍ ማለት ነው። ነገር ግን ያለ ውሳኔ ነው የተበተኑት። ይሁን እንጂ በአሁኑ ሰዓት ላይ አሜሪካ ጦሯን እያስጠጋች እንደሆነ ለማወቅ ተችሏል። በተለይም የአውሮፕላን ተሸካሚ የሆኑትን የጦር መርከቦችን እያስጠጋች ትገኛለች።
እና በእስራኤልና በኢራን መካከል ያለው ጦርነት እየተካሄደ ነው። እንደውም በትናንትናው ዕለት እስካሁን ያልተኮሰችውን ሱፐርሶኒክ በጣም ፈጣንና በምንም ነገር ሊገደብ የማይችለውን ተኩሳለች። በእስራኤልም ላይ ጉዳት አድርሳለች። እና ይሄ ጦርነት በጣም እየከፋ እየመጣ ነው ያለው። እንግዲህ ጦርነቱን ሊሸነግል የሚችል ኃይል አልተገኘም። በዚህ ጦርነት ውስጥ እንግዲህ እስራኤልም ኢራን አጠገብ የሚገኘውን አንድ የኒኩለር ማብላያ ሙሉ ለሙሉ አውድም ያለው ብላ ተናግራለች። እንግዲህ በዛ የዩራኒየም ጨረራ ፈትልኮ ይውጣ አይታወቅም። እንግዲህ በቴህራን ወደ 10 ሚሊዮን ህዝብ ይኖራል በዛ አካባቢ እና በዛ አካባቢ ወደ 10 ሚሊዮን ነዋሪ አለ። ባለበት ነው ይሄ የተፈጸመው። ዩራኒየም እንግዲህ ካለ ጉዳቱ ከፍተኛ እንደሚሆን፣ በእርግጥ ጉዳቱ አሁን ላይ ላይታወቅ ይችላል። ቀስ በቀስ ሰዎችን በካንሰር እና በተለያየ ነገር መተንፈሻ አካልን በመጉዳት ሊገል እንደሚችል ተገምቷል። እንግዲህ ኢራን ለመጀመሪያ ጊዜ ነው ይህንን ሃይፐርሶኒክ የተኮሰችው። ያው ከእስራኤል መረጃ ማግኘት በጣም ይከብዳል እንደምታውቀው። ምናልባት ዛሬ ይጠበቃል ምን አይነት ጉዳት እንዳደረሰ፣ ምን እንደሆነ የገጠመው ነገር ምን እንደሆነ እንትን ይላል። ሌላው እንግዲህ ከዚህ ጋር በጣም አሁን ላይ እየፎከረች ያሉ ከኢራን ጀርባ ሆነው ሁለት ሀገሮች አሉ። አንደኛው ሀገር ቱርክ ነች። ቱርክ በአስቸኳይ ጦርነቱ የማይቆም ከሆነ እነሱም ጦርነቱን ለመቀላቀል ዳር እያሉ ነው። እንግዲህ በምን መንገድ ነው የሚቀላቀሉት፣ እንዴት ነው ድጋፍ የሚያደርጉት የሚለው ነገር ለነሱ የሚተው ይሆንና፣ ነገር ግን ቱርክ ራሲብ ጣይብ ኤርዶጋን በአስቸኳይ እንዲቆም የሚል ነገር አላቸው። ከዚህም አልፎ ደግሞ የአረቡን ሀገር ለማስተባበር ጥረት እያደረጉ ይገኛሉ እና ይህ ጥረታቸው ይስመር አይስመር እንግዲህ ምን እንደሚታይ ይሆናል። ሌላው ከዚህ ጋር ተያይዞ ያለው ነገር ምንድነው? ፓኪስታን ነች። ፓኪስታን አሳሳቢ ነው። ፓኪስታን ነች፣ ግን በተባበሩ መንግስታት ድርጅት ተጠይቃ ነበረ። እኔ ኒኩለር ለመተኮስ አላሰብኩም ነው ያለችው። ነገር ግን አሁንም ያላቸው ሀሳብ ምንድን ነው? ኢራንን የሚጎዳ ነገር በጣም ህልውና ወደ አለመኖር የሚያደርስ ነገር ከመጣ ግን ከማድረግ ወደኋላ አንመለስም የሚል ነገር አለ። በእስራኤል ማስጠንቀቂያ የመስጠትም ነገር አለ። እስራኤል እንግዲህ እዚህ ጦርነት ውስጥ ከገባች ጊዜ ጀምሮ በእሷም ላይ ጉዳቱ ከፍተኛ ነው። እዛኛው በእንትን ላይ ብቻ አይደለም፣ ከፍተኛ ጉዳት አለ። በተለይም ዋናው ዩራኒየም ተደብቆበታል፣ 400 ኪሎ ግራሙ ተደብቆበታል የሚባለውን ከተራራ ስር ከመቶ ምናምን በላይ ኪሎ ሜትር ወደ ውስጥ ሜትር ወደ ውስጥ ሆኖ በ7 ሜትር ኮንክሪት 7 ሜትር ኮንክሪት እንትን ውስጥ ነው ያለው እና ሌላው አንዳንዶቹ የሚሉት የውጫኛውን ክፍል ነው እንጂ እስካሁን እስራኤል የመታችው የኒኩለር ማብላያውንና ማምረቻውን ዋናዎቹን አላገኘቻቸው። ምክንያቱም እነዚህ ዋናዎቹ የተገነቡት እጅግ አደገኛ የሆኑ ቦምቦች ሊደርሱባቸው በማይችል ዋሻዎች ውስጥ እንደሆነና ራሷ አሜሪካንም ይህንን ነገር ለመደብደብ ብትሞክር ልታገኘው እንደማትችል እየተናገረ ነው ያለው። ነገር ግን እስራኤል አንድ ዕቅድ ይፋ አድርጋለች። ታድርገው ተተግብሮ አላውቅም። የኢራን ልዩ ኮማንዶ ኃይል አለ። በነዚህ
በሚባሉ ስፍራዎች ላይ ይህንን የኮማንዶ ኃይል ለማሰማራት እቅድ አዘጋጅታለች። ነገር ግን ምንድነው አሜሪካም እንግዲህ በኢራቅ በኩል አድርጋ ወደ ኢራን ለመግባት ወታደሮቿን በዝግጅት ላይ አድርጋለች። መርከቦቿንም እያስጠጋች ነው ያለችው። ግን አብዛኛው የወታደራዊ ተንታኞች በእግረኛ ጦርነት አይችሉም ነው የሚባለው። ምክንያቱም የመልክዓ ምድሩ አቀማመጥ በጣም አስቸጋሪ እንደሆነና በተለይ አሜሪካ በእንትን ተዋርዳ እንደወጣችው እንደዛ አይነት ውርደት እንዳይገጥማት ተፈርቷል። እነሱን አፍጋኒስታን ውስጥና ሶማሌ ውስጥም እንደሆነው። ምክንያቱም የእግረኛ ጦርነት ዘመናዊ መሳሪያ ስለታጠቅ ብቻ ሳይሆን የመልክዓ ምድር ወሳኝነት አለው። ዋሪየር ደግሞ መሆን አለብህ። የእግረኛ ጦርነት ዋሪየር በጣም ተዋጊ መሆን አለብህ። የእግረኛ ስልት ዘመናዊ ስላደረግከው አይደለም፣ ስልቱ ከስነ ልቦና ጋር የተያያዘ ነው። ከስነ ልቦና ጋር እና ከውጊያ ልምምድና ልምድ ጋር የተያያዘ ስለሆነ ይህንን እንደው ሙሉ ለሙሉ ያሸንፋሉ ተብሎ አይገመትም። ነገር ግን አሁን ላይ ያለው አጠቃላይ ድባቡን ጀነራሊ ስትመለከት አሁን የተፈራው መካከለኛው ምስራቅን እንዳለ ይዞ ይገባል የሚል ስጋት አለ። ምክንያቱም ኢራን አሁን ላይ እና አሜሪካን እየተከተሉ ያሉ ስልት ምን አይነት ስልት መሰለ? ኢራንን በመተንኮስ የአሜሪካንን ወታደራዊ እንትኖችን እንድታጠቃ እየተፈለገ ነው ያለው። አሁን ያንን ከተደረገ ሰፊ ነው የሚሆነውና እንግዲህ በቀጣይ ምንድን ነው የሚሆነው የሚለውን ነገር በሂደት የምናየው ይሆናል። እንደው ፓስተር ወደ ሌላ መረጃ ከመሄድ በፊት አንድ አሳሳቢም ነገርም ስላለ አድማጮችም እንደው እንዲረዱ ከማለት ነው የምታውቀው። ከዚህ ቀደም በጨረፍታም በዜናችንም ላይም ዘግበነዋል። የዚህ አርቲፊሻል ኢንቴሊጀንስ አሳሳቢነት አሁንም እዚህ ላይ እየተንጸባረቀ ይገኛልና በጣም ብዙ ሰዎች የእውነት እየመሰላቸው አሁን በዚህ በማህበራዊው ሚዲያ ላይ አይታህል ብዬ አስባለሁ። በቲክቶክ ላይ በተለይ የእስራኤል ዜጎች ልመና ሲያቀርቡ፣ በአንጻሩም ደግሞ እንደዚሁ በጣም አልፎ አልፎ ኢራኖች እንደዛ ሲያደርጉ ይታያል። እና በአብዛኛው ግን ይሄ አሁን ቅድም እንዳልከው የስነ ልቦና ጦርነትም ጭምር ስላለ አድማጭም ተመልካችም እንዲረዳ እነዚህ በማህበራዊ ሚዲያ ላይ የሚለቀቁ አጫጭር እንትኖች ከእውነታነት ውጭ ስለሆኑ ብዙ የመረበሽ ነገርም እንዳይኖር እንደው ለማሳሰብም ያህል ነው። ምንድን ነው መሰለህ ያልከው ነገር እውነት ነው። ጦርነቱ እየከፋ እየሄደ ነው ያለው። ነገር ግን ይሄ ጦርነት የሶስተኛውን ዓለም ጦርነት ይጎትታል ተብሎ ይታሰባል። እንግዲህ አርቲፊሻል ኢንተለጀንስ ምን ያህል ክፉ እንደሆነ ከዚህ በፊትም በስሱም ቢሆን ለመናገር ሞክረናል። አሁን ላይ ታማኒነቱ ብዙ አይደለም። ሰዎች የሚያዩትን ነገር በደንብ ትኩር ብለው ካዩት ያስታውቃል። ልዩነት አለው ከነው ዋናውና ከሱ። ስለዚህ ያንን መረዳትና መረጃን በአግባቡ ከሚገኝበት ስፍራ ማግኘት ተገቢ ነው ማለት እንችላለን። እንግዲህ የእግዚአብሔር ቃል ምን ይላል? በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 4 በእውነትም የሚሞተው በሕይወት ይወጣ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆንን በድንኳን ያለን እኛ ከብዶን እንቃትታለን። የፈለኳት እቺ በድንኳን ያለን እኛ ከብዶን እንቃትታለን የሚል ነው። እንግዲህ አሁን ላይ ያለው የዓለም ሁኔታ
እየበረታ እየሄደ ነውና ከዚህ በኋላ በዓለም ላይ ያለው ነገር ይቀንሳል ብሎ ማሰብ ዘበት ነው። ነገር ግን በዚህ ውስጥ በሚከብደን ድንኳን ውስጥ ሆነን የከበረውን ኢየሱስን ለማየት እንድንቃተት ያስፈልጋል። መቃተት የሚለው እዚህ ላይ እግዚአብሔር ቃል የሚናገረው የክርስቶስ ኢየሱስን መናፈቅና መምጣት ከዚህ ዓለም ውጥንቅጥ ውስጥ ለማምለጥ የእግዚአብሔርን የምጽአቱን እንድናፋጥን ማድረግ ማለት ነው። እንግዲህ 2 ቆሮንቶስ 5:2 ላይ ደግሞ በዚህ ውስጥ በእውነት እንቃትታለን፣ ከሰማይም የሚሆነው መኖሪያችንን እንድንለብስ እንናፍቃለን ይላል። እነዚህ የጦርነቶች ምልክቶች ናቸው። ምልክቶች የሆኑበት ምክንያት ምንድን ነው? ከሰማይ የሆነውን እንድንለብስ ዘንድ የምድር ኑሯችንና የምድር ታሪክ የሚያበቃበት እንደሆነ ልናውቅ ያስፈልጋል። ልንረበሽ አያስፈልግም። ስለተጻፈልን የሚያስጨንቁ ዘመኖች እንደሆኑ እናውቃለን። ከ2024 2025 የሚያስጨንቅ ነው። ከ2025 ደግሞ 2026 ይብሳል። ነገር ግን በዚህ ውስጥ ህዝቡን ከልሎ ሸሽጎ የሚያኖር ጌታ እንዳለ ማወቅ ደግሞ ትልቅ ነገር ነው። እንግዲህ እኛ በተለይ ጳውሎስ ሲናገር ምን ይላል? እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነትን እየተጣበቅን ራሳችንን በውስጣችን ደግሞ እንቃትታለን ይላል። መንፈስ ይጮሃል። የመንፈስ ናፍቆት ክርስቶስን ማየት ነው። የመንፈስ ናፍቆት ከክርስቶስ ጋር መገናኘት ነው። ክርስቶስን መልበስ ነው። የመንፈስ ናፍቆት ከዚህ ሙትና ከተበላሸ ድንኳን ውስጥ ወጥተን ዘላለማዊ የሆነውን አካል መልበስ ነው የመንፈስ ናፍቆት። አዎ ስጋ ከምድር ስለሆነ የምድርን ይናፍቃል፣ የምድርን ይመኛል፣ የምድርን ያስባል። ስጋ በክፋት የተሞላ ነው፣ በጥላቻና በተንኮል የተሞላ ነው። ነገር ግን ልናውቅ የሚያስፈልገው ዘላለማዊና የተባረከ ተስፋ እንዳለንና ልጅነትን ያገኘን እኛ የእርሱን መገለጥ እየተጠባበቀን ሁልጊዜ ዘወትር ስለ ሌሎች ስለ ራሳችንም በክርስቶስ ኢየሱስ ፊት ልንማልድ ይገባል እላለሁ። እንግዲህ ጌታ ኢየሱስ ይባርካችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ይህንን አገልግሎታችንን እግዚአብሔር በረዳችሁ ነገር ሁሉ ከጎናችን በመቆም እንድትደግፉ እናበረታታችኋለን። እንዲሁ እንድትጸልዩ ከእኛ ጋር አብራችሁ ሰራተኛ እንድትሆኑ እንድታገለግሉ ኮሜንት አድርጋችሁ እንድትጽፉልን አስተያየታችሁን እንድታስቀምጡልን በጌታ ፍቅር እንጠይቃችኋለን። የጌታና ጸጋና ሰላም ይብዛላችሁ። መልካም ቀን። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ በመጣልን መልእክት መሰረት አድማጮች ከዚህ መቅሰፍት ለመዳን የሚቻለው በክርስቶስ ኢየሱስ ጥላ ስር በመሰወርና በደሙ በመሸፈን ብቻ ስለሆነ ይህንን ለማድረግ ደግሞ ቀላል ስለሆነ በወንጌል እውነት ራሳችንን በተለይ ደግሞ ወንጌልን ያላመንን ወገኖች ካለን ወንጌልን በማመን ጌታ ኢየሱስን በመቀበል ከሚመጣው ቁጣ ለመሸሽና ለመዳን ዋስትና ስለሆነ ይህንን ማበረታታት እንወዳለን። ከዛ ውጭ ደግሞ አፈንግጠን ደግሞ ከመስመር ወጣ ያለን ወገኖች ደግሞ ቶሎ ብለን ሳይመሽ በጊዜ በጥላው ስር መሰወር እጅግ ብልህነት ነውና ይህን መልእክት ማስተላለፍን እንወዳለን። በተጨማሪ እንግዲህ አድማጮች ለዛሬ ለሐሙስ የቀን መረጃና መልእክት ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ ምሽት ላይ እንዲሁ አዳዲስ መረጃዎች በየሰዓቱ በየደቂቃው እየሆኑ ስላለ
እነዛን በማሰባሰብ ወደ እናንተ ይዘን እንመጣለን። ፓስተር አዘጋጅቶ ይመጣልናል። እንዲሁም ደግሞ በመንፈሳዊም ነገርም ሊመግበን መስመር ላይ በኋላ ላይ ምሽት ላይ እንገናኛለን። እስከዚያው ድረስ የእግዚአብሔር ምሕረት ከእናንተ ጋር ይሁን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ